ለስኳር በሽተኛ ስኳር አብዝታችሁ መብላትና መጠጣት አለባችሁ። አመሰግናለሁ። እና ሳምሪ መልስ መለሰች። ሳምሪ ፋኒ መልስ መለሰ ልል አልችልም። ሳምሪ ናት መልስ የመለሰችው። እና ቪዲዮ ሳየው በጣም ነው ኢንጆይ ያደረኩት። እውነት ለመናገር ተጀምሮ እስኪያልቅ ድረስ እየሳኩ ነው ቪዲዮ ስሰማ የነበረው። ምናልባት እኛ ያልነው ሌላ፣ እሷ የመለሰችልን ሌላ። በዛ ላይ ደግሞ ሳምሪ በጣም ነው እንዴ ተናደርሽብን? በጣም ነው እንዴ ተናደርሽብን እንዴ? አንቺ ማነሽ የማትሰደቢበት ምክንያት? ካጠፋሽ ትሰደቢያለሽ። ሁሉም እንዴ እንኳን አንድ ሳምሪ መንግስት ሲሰደብ የለ እንዴ? ካጠፋሽ ትሰደቢያለሽ። ሊያሾም ተሰድባለች ያለ ጥፋቷ ያለ ተግባሯ ስም ሰጥቷታል እንዴ? ማነሽ አንቺ? ሶ ብልልሽ ነው። በመጀመሪያ ደረጃ በጣም ነው የምትፈጥኙ፣ በጣም ነው የምትፈጥኙ። ወይኔ 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 ወይኔ! እናትሽ ምን ትፈጥናለች? እናትሽ ምን ትፈጥናለች? ኧረ በስመ አብ! ኧረ በስመ አብ! በጣም ነው የምትፈጥኙ። ተረጋግተሽ ነው መውራት ያለብሽ እንዴ። እኛን ያናደርንሽ። እኔ በጣም የገረመኝን ነገር ልንገራችሁ። የሀገሬ ልጆች ባይዘዌ በጣም የገረመኝን ነገር ልንገራችሁ። የሴትዮዋ ንግግር እንደዛ አላናደዳትም። እናቷ ወጥታ አደባባይ ላይ ያን የሚሰቀጥጥና የሚዘገንን ቃል ስትናገር ምንም አላናደዳትም። ከዛ ይልቅ የተሰጣት መልስ አለ። ባይዘዌ ኮመንት ሴክሽን ላይ የመለሱልሽ ስለጠፋችሁ በዛው ዝም ስላላችሁ ያው የእናንተ ላይፍ ሚዲያ ላይ ነው ተብሎ ህዝቡ ስለሚጠብቅ እኮ ነው። በነገራችን ላይ የማንም ቤት የተዘጋ ቤቱን ሚዲያ ላይ ያላሳየውን ነገር ማንነቱ እየታወቀ መጥቶ ሚዲያ ላይ ቢያሰጣ ሴሌብሪቲ ካልሆንሽ በስተቀር ማለት ነው ያስጠይቅሻል። ነገር ግን የእናንተ ላይፍ የሚታወቅ ነው። ሚዲያ ላይ የመጣ ከመጀመሪያው ከጥንስሱ ጀምሮ እስከምንጠጣው ድረስ ጠጥተን እስክንለው ድረስ የምናውቀው ነገር ነው። ስለዚህ የእናትሽ ንግግር በጣም የሚዘገንንና የሚያሳፍር ስለሆነ ከእንደገና ደግሞ በየቀኑ ላይቫ ላይ መታ ምልክት ስለምትሰጠን ላይክ ጸብ እንዳለ ቤት ውስጥ ጸብ እንዳለ ከባለቤትሽ ጋር እንደከፋሽ እንደደበረሽ ደጋግማ በቪዲዮ ስለምትነግረን እኛ የሶሻል ሚዲያ ሰዎች የተሰማንን ተናግረናል። እውነት ለመናገር በአንቺ መጣላት ወይም በአንቺ ቤት ውስጥ መረበሽ ማንም ኢትዮጵያዊ አይደሰትም፣ አስረግጬ ስነግርሽ። ምክንያቱም ያኔ ብቻሽን በነበርሽ ሰዓት አውጥታ እንደ ቆሻሻ በጣለችሽ ሰዓት፣ አደባባይ ላይ በተሰዳደባችሁ ሰዓት እጅሽን ይዞ ሞራል የሆነሽ ዛሬ ላይ ዶንቆሮ ብለሽ የሰደብሽው ኮመንት የሚሰጥሽ የኢትዮጵያ ማህበረሰብ ነው። ሁልጊዜ አድናቂዎች የሆኑ ማለት አትችይም። ሲቀጥል ደግሞ አልተናገሩሽም። እኛንን ቪዲዮ የሰራ ነው ደግሞ እናትሽ ዩቱበር ስለሆነች እየመጣች ቀን በቀን ስለእናንተ ስለምታወራ ከፍቶሽ ቴክስት እንዳደረግሽላት እንዳስከፉሽ የፋኒ ቤተሰቦች ጫፍ ላይ እንደደረሰች መታ በየቀኑ ሶሻል ሚዲያ ላይ ስታወራ ስለ አንቺ የተሰማንን መላምት የመናገር መብት አለን። ዩቱበር ነሽ፣ የሚዲያ ሰው ነሽ። ሲቀጥል በዚህ ደረጃ ትላንትና ላይ በጣም በተከፋሽበት ሰዓት የወለደችሽ እናትሽ እንደዛ ባንቋሸሽበት ሰዓት ሙሉ የኢትዮጵያ ሕዝብ ነው ሳምሪዬ ስቲል እስከዛሬ ድረስ ሳምሪዬ እያለ አቆላብጦና እንደዚህ ሹሩሩ ብሎ እዚህ ያደረሰሽ። ልንገርሽ፣ በመጀመሪያ ደረጃ እራሱን ህዝቡን እየሰደበሽም ያንቋሸሸሽን ሰው ይቅርታ ማለት አለብሽ። እንደኔ ላለመጣላት ከፈለግሽ ማለት ነው። በጣም ብዙ ነገር አምብቤብሻለሁ። እኔ ከመጀመሪያውም ጀምሮ እላለሁ ሳምሪ፣ እኔ ፋኒ ነው እንጂ የሚመቸኝ ሳምሪ ይላሉ። የሆነ ነገርሽ ብዙ እንትን አይለኝም እና ንግግርሽ የንቀት አነጋገር ላይክ ምንም አታመጡ። እንደዚህ አትደንፊ። ለጂጂኪያም አልጠቀመም። ይሄ ለጂጂኪያም አልጠቀመም። እንደዚህ መደፋት እውነቴን ነው የምነግርሽ፣ እግዚአብሔር ምስክሬ ነው። አትደንፊ። ሲጀመር ማንም አንቺን የተናገረሽ የለ፣ ማንም አንቺን ያስቀየመሽ የለ። ዩቱበር የተናገረው እናትሽ በምትናገረውና በምትለው ነገር ተመርኩዞ ሚዲያው ላይ የሚወራው ነው መተን ያወራ ነው። ሲቀጥል ያንቺን ፍቺ ያንቺን መለያየት ማንም አይፈልገውም። ገና መሽኖርሽና ነው ያንቺን መለያየት። ሰው በቃ ኮመንት ላይ ገብቶ መጥቶ ከሌት ፍቺ ትፈልጋለች እንዲህ ብላ ማረተችብሽ ስለተባለ ያንን ይዘሽ ከሆነ ተሳስተሻል። ቪዲዮዎቹን ማዳመጥ ጊዜ የለሽም አይደለ? ቢዚ ነሽ አይደለ? ቢዚ የሆነች ሴት ደግሞ እንዴት ይሄን ሁሉ ነገር ልትረዳ ቻለች? በሶሻል ሚዲያ የተሰጣትን አስተያየት በጣም የስራ ሰው ነሽ፣ የትምህርት ሰው ነሽ፣ ብላ 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 ብላ። ምን ነበረ ጋይስ ያለችው ደግሞ በእንግሊዘኛ ደጋግማ 100 ጊዜ ጠራችው እንግሊዘኛ። እሱን ነው እንደውም የምጽፈው ከላይ እና
እናትሽ ቅስም የሚያሰብር ንግግር ተናግራ አንገት የሚያስደፋ ንግግር ተናግራ እናትሽን ሳትተቻት እኛን ለመተቸት ምን ነው ቸኮልሽ? እኛ ላይ ለመውረድ ምን ነው ቸኮልሽ? እኛ ላይ ለመመጻደቅ ምን ነው ቸኮልሽ? እኛ እኮ ቆፍረን በርብረን ምናምን ነገር አላወራንብሽም። እናትሽ እኮ ናት መታ ለእኛ የሰጠችሽ አውሩባት ብላ የገዛ እናትሽ። እኔ በጣም የገረመኝን ነገር ልንገራችሁ የሀገሬ ልጆች፣ እንደው እናውራው ከተባለ ቢያንስ አንድ ወርድ እንኳን እናቷ የሰጠችውን ነገር ለማስተባበል እንኳን አልሞከረችም። ላይክ ባሌ እንደዚህ አያደርግም የሚለውን ነገር እንኳን በድፍረት ለመናገር አልፈለግሽም። ምን ነው እሳ ነገሩ እንዴት ነው? አየሽ፣ የሚዲያ ሰው ሲሆን እንደዚህ የማለት መብት አለ። ያለችው እናትሽ እንጂ እኛ አይደለም ያለ። ስምሽን አላጠፋ ነው፣ ያጠፋችው እናትሽ ናት። የሰማነውን ደግሞ የመጠየቅ መብት አለን። ሶሻል ሚዲያ ካንቺ እኩል ነው እኛ የምንጠቀመው። እኩል ነው ዩቱብ የጀመርነው ሳምሪ፣ እኩል ነው ዩቱብ የጀመርነው። አዎ አንቺ ከእናትሽ ጋር ዩቱብ ትሰሪ ነበረ። ከዛም ከፋኒ ጋር ስትሄጂ የራሳችሁን ዩቱብ ከፈታችሁ፣ አለቀ። ስለዚህ በመጠየቅ ከድሮ ጀምሮ ስንጠያየቅ እየተወራረድን የምጣንስ ህዝቦች ነን። ምን የተለየ ነገር ኑሮ ነው? ዛሬ ላይ እንደዚህ ንፍትፍት ብትስጥስ ቁርጥርጥ ብለሽ ላያችን ላይ እናንተ ደንቆሮች እንትን የሆናችሁ እንትኖች ምናምን ስለኔ እስቱ ምናምን እኛንስ አታክብሪ። አጠገብሽ ያስቀመጥሽውን ባልሽን አክብሪ። የምሬን ነው። ሲጀመር እኛ ምን አገባን? ቢያንስ ከተናገርሽው ወርዶች በሙሉ አያገባንም። ስለእናንተ ላይፎች፣ ስለእናንተ ህይወት እኛ አይመለከተንም። ግን እናትሽ እንዲመለከተን አድርጋናለች። አይመለከተንም። እውነቴን ነው፣ አይመለከተንም። ግን የሚዲያ ሰዎች ስለሆናችሁ ልክ እንደኔ መነጋገሪያ ስለሆናችሁ እንነጋገርባችኋለን። በሰማነው ርዕስ ፍቻችሁን ፈልገን በተፋቷ አላልንም። ከፍቷታል፣ እንዲያርጓታል እያለ ስታወራ ፍንጭ ስትሰጠን ተናግረንሻል። ለእናትሽ አንድ መልስ ለእናትሽ አይደለም፣ እናትሽ ለሰጠችው ንግግር የኔ ባል ስለምተማመንበት እንዲያደርግ የተባለውን ነገር በህግ ይዘናል ማለት ይቀላል። የኛ መለያየት የኛን እንደዚህ ማለት ድም አትፎርሽም። እስማ ወልድ ቅዱስ ምን ታወራለች ዝሆኔ? ኧረ በመድኃኒዓለም እውነቷን እኮ ነው። ዝሆኔ ከኔ ትበልጣለች የምትለው ጌታ ዝሆኔ ምን ታወራለች? ልጁን ራሱ ትንፋሽ አሳጠርሽው እንዴ? አንዳንዴ የቤቱ አባወራ የሚባል ነገር አለ። ወንድ ልጅም ያወራ እንጂ ስጩ እንጂ። እኛ በመሰለን መንገድ ልንልሽ እንችላለን። ግን አጠገብሽ ያለው የተባለው አንቺ ካወራሽው እኛን ከተናገርሽን ውጭ ያዝናል። እውነት ንገሪኝ ካልሽ የእሱ ቆዳውን ደግሜ ነው የምነግርሽ። በጣም ጠንካራ ወንድ ስለሆነ ነው። ምናሽ መጠጣለሁ እና በጣም የሚገርምሽ ነገር እኔ አንድ ነገር ልንገርሽ፣ ከራሴ ነገር የምረዳው ይሄ ልጅ ይሄን ያህል ዓመት በዚህ ደረጃ የወለደችሽ እናትሽ እንደዚህ እያለች ስታበሳቀጥሽ ወይንም ደግሞ ያኔ እንደዛ ብላ ስትናገርሽ እጅሽን እንደዚህ ይዞ ሞት ይለየናል ከጎንሽ ነኝ ብሎ የመጣ ባልሽ ለሚመጣብሽ እያንዳንዱ ንግግርሽ ከጎንሽ የተቀመጠው ባልሽ አንድ ቀን ተለይቶሽ አያውቅም። በንግግርም በሀሳብም ቁጭ ብሎ አብሮ መልስ ይመልስ ነበረ። ዛሬ ላይ ግን የአንቺ እናት በዚህ ደረጃ እሱን አውርዳ ስትናገር አንድ ነገር እንኳን ከቨር ልታረጊ አልፈለግሽም። ቢኮዝ እናትሽ ናት። ስደቢያት እያልኩ አይደለም፣ ተናገሪያት እያልኩ አይደለም። ለተናገረችሽ ንግግር ግን አንድ መስመር መልስ ያስፈልጋት ነበረ፣ ህዝብ ለህዝብ። ምክንያቱም ይሄ ህዝብ የተባለውን ነው የሚያምነው። የተባለውን ስለሚያምን አዎ እንደማያደርግ እኛም ተናግረናል። የተባለውን ያምናል። ሶ ያለችውን ነገር የሰው አይምሮን ክሊር ለማድረግ አንድ ወርድ አልተጠቀምሽም። ነው ባሌ እንዳያደርግም ብለሽ ለባልሽ እንትን መልስ አልመለስሽም። ለእኛ ነው መጥተሽ እኛ ሰዎች እንደዚህ ያወራሉ፣ ሰዎች እንደዚህ ይላሉ፣ እኛ የምናገባት ስራችንን እየሰራን ጊዜ የለንም፣ እኛ የራሳችን ህይወት እየኖርንና ይህ ኑሯችሁን አትኑሩ አልናችሁ እንዴ? እኛ በእናንተ ኑሮ መተናል እንዲ አንመጣንም። እናንተ እናትሽ ናት እኮ እንድናወራሽ ያደረገችው። እኛ ዩቱብ መስሪያ ያደረጉ ለዩቱብ ብር መስሪያ አይደለም እንዴ? ይህን ያህል ስለ ዩቱብ መስሪያ ከተጸጸታችሁ ወይም ደግሞ ይህን ያህል ዩቱብ እንዳልሰራችሁ ከተባለ የተናገረችው ወርድ ታዲያ ለምንድን ነው ደግመሽ ክሊር ለማድረግ ያልሞከርሽው? በዚህ ደረጃ እኛ ላይ ወጥተሽ መንቦጫረቅ ምናምን። እኛም እንዳንቺ ሚዲያ አንቺ የራስሽ ኮንተንት አለሽ መተሽ የምታወሪበት፣ እኛም የራሳችን ኮንተንት አለን መተን የምናወራበት። አንቺ በኤዲቲንግ ቪዲዮ ሰርተሽ መተሽ ትሰላለሽ፣ እኛም ደግሞ ያየነውን መተን በላይ ብንናገራለን። በቃ አለቀ። ምንድን ነው የምታወሪው እንዴ? ስምሽን አላጠፋን። ያጠፋችው የወለደችሽ እናትሽ። አልዘለፍንሽ፣ አልነገርንሽ። ምንድን ነው የኛል መበጣጠስ? ትናንትና አይዞሽ ብሎ ያጽናናሽን ህዝብና አይዞሽ ብሎ ያነሳሽን ህዝብ እንደመናቅ ነው የቆጠርኩት። እኔ ሚዲያ ሰው ነኝ።
ችግር የለውም። ግን ይሄ ሲያሽቃብጥልሽ የነበረው ወይ የሚልሽን ህዝብ ንግግርሽ አክትሽ ሲደብር፣ እኔ እውነቱን ነው የምነግርሽ። ባይዘው በጣም ነው የሚደብረው ንግግርሽ፣ አክትሽ፣ የሆነ ነገርሽ ላይ ምናምን እንዴ! ኧረ ዞኔ በምጣሟ ጋይስ እግዚአብሔር ነው ዞኔ በምጣሟ ዞኔ እኮ እብደቷንም ክፍታፍነቷንም ፊት ለፊት ነው የምታሳየን። አትሽለጠለጥም ጋይስ እግዚአብሔር ነው። ህግ ይፈታዋል አለች። ህግ እንደሚፈታውማ ራሱ ፋኒ ተናግሯል። ምን አባታችሁ ታሽቃብጣላችሁ እናንተ ደግሞ? ህግ ይፈታዋል። አዎ ህግ ይፈታዋል። ግን ሚዲያ ላይ ወጣ እናቷ ለሰጠችው ደግሞ ለእኛ መልስ ያስፈልገናል። ይሄ ልጅ በታየ ቁጥር እናቷ ያለችው ነገር ነው ሁሉም አይምሮ ውስጥ የሚመላለሰው። ቱቱዬ ነው እያልሽ ነው። በነገራችን ላይ እዚህ ቤት እየመጣችሁ ማለት ነው ልንገራችሁ፣ በጣም ያሳቃችሁ ሊያሾ ትዳራችሁ ተፈታ ብላ ነበረ እንደዚህ ብላ ነበር የምትሉ በጎች፣ እናንተ የምሰማችሁ ማዳምጣችሁ ሰው አይደለም በመጀመሪያ ደረጃ። ምክንያቱም ስናገርና ሳወራ ዩቱቤ ላይ ቪዲዮ አለ ሁልጊዜ ተጭኖ የሚቀመጥ፣ እዛ ቲክቶክ መንደር ላይ የተለቀቀው አይደለም። እኔ ዩቱብ ላይ ሁሌ ቪዲዮ አለ የማወራው ነገር ማለት ነው የምናገረው ነገር። ስለዚህም አንድን ነገር ስናገር ለዛ ነው መልስ የምሰጠው፣ ለተባለው ነገር ነው መልስ የምሰጠው። መከራችን ይበላል እና ምን ልልሽ ፈልጌ ነው ሳምሪ፣ እውነት ለመናገር በጣም ነው የተበጣጠሽብን። ስትበጣጠሽብን ደግሞ ተበጣጠሽብን ብለን መልስ መልስልሻለን። የሚዲያ ሰው ነሻ፣ ከሚዲያ የራቅሽ የሸሸሽ አይደለሽም። ትላንትና የቤታችሁን ጉዳብታችሁ አሳይታችሁ፣ ዛሬም ደግሞ ቅሌት በአደባባይ ላይ እናትሽ ወጣ ስታከናባችሁ የጀርመን ፍርድ ቤት አይደለም የሚይዘው ማሬ። እኛም የሚዲያ ሰዎች እንይዘዋለን ስንመለከት። የማትረቢ ውሽ ክፍታፍ ውሽ ትቆያላችሁ ክፍታፍ ላይ። አው ቢያለሽ ልትል ነው ግን በህግ ብላል ማሪ። በህግ እኮ ልክ እኮ ነው። በህግ ድሮም ይሄን ንግግር በህግ ነው ሊፈቱት የሚችሉት። እውነት ለመናገር ኦፍኮርስ በህግ ነው የሚፈቱት። ግን ደግሞ በህግ ይፍቱት። እኛ በህግ አይፍቱት አይደለም። እኛ ወጣ ምሳብ እናቷ ናት። ምንም ብትአፏን ብትከፍት ምንም ብትል የወለደቻት እናቷ ናት። እንደዛ ይባባሉ እያልኩ አይደለም። ግን ደግሞ ይሄ ማህበረሰብ ያሳደጋትና አለውልሽ ብሎ ያቆማት ህዝብ ነው። ይሄ ማመን አለባት። በህግ ተያዘው፣ በህግ ትፍረደው፣ በህግ ትበለው። ሲጀመር ቪዲዮውን ከተነተነው እኮ ብዙ የምናወጣቸው ነገሮች አሉ። ገብቷቸዋል። ብዙ እሷ የተናገረችው ብዙ ነገር አለ። ስለመተናተኑ ስለምናምን ስለህጉ አይደለም። ይካሰሱ አይመለከተኝም። ግን እኛ የተናገርነውና እሷ የመለሰችልን መልስ እኛ የበደልናት እኮ ነው የምትመስለው። የሀገሬ ልጆች እኛንን የበደልናት፣ እኛንን ያስቀየምናት። እኛ ምን አረግናት? እናቷ ናት እኮ ወጥታ የተናገረችው። ለእናቷ እኮ ነው መልስ የሰጠነው። እናቷ ለምትናገረው ንግግር እኮ ነው። ሲቀጥል አዎ ብያለሁ፣ ካልተጣላችሁ ኑና መልስ ስጡን ብያለሁ። ምክንያቱም እናትየዋ የምትናገረው ነገር እንድንጠራጠር አድርጎናል። የምታወራው ነገር እንድንጠራጠር፣ ልክ ልጅቷ ይሄን ነገር አምና እሷ ቤት እንደተመለሰች ከእሷ ጋር እንደሆነች አድርጋ ነው ስታሳየን የነበረው። ልክ እኮ ነው። ምንም እኮ የተደባበቀ ነገር አይደለም። ከምታወራውና ከምትናገረው ንግግር አንፃር መልስ መልሰንላታል። እናትሽ እንደዚህ ባለች ቁጥር እኛ ወጥተን ካልተጣላችሁ ውጡና እንደ በፊታችሁ ቪዲዮ ስሩ መልሱልን ብለናል። ምክንያቱም እኛ ያሳደግናችሁ ሰዎች ስለሆነ እኛ ነን በሚዲያ እዚህ ያደረስሽ፣ ወደድሽም ጠላሽም የኢትዮጵያ ሕዝብ ኮመንት የሚሰጥሽ ሰው ማለት ነው እዚህ ያደረሰሽ እንጂ እውነት ለመናገር የጀርመን መንግስት አይደለም ያንቀባረረሽ። የጀርመን መንግስት ቢሆን የሚያንቀባረረሽ ገና ትታሽ ነበረ። ተመርቀሽ ምናምን ስራ እስክትይዢ ድረስ እንደማንኛውም ሰው ነበር ብትሆኚ። እዚህ ደረጃ ያደረሰሽ ደግሞ የኢትዮጵያ ሕዝብ ነው፣ ወደድሽም ጠላሽም። ይሄንም እናውቀው ነገር ነው። አንቺ ሳትበጣጠሽም እኔማ ለምትጠይቁኝ ጥያቄ ሁሉ እየመለስኩላችሁ አይደል? የኔ ፍቅር እኔ ምን የምትሉኝ ሁሉ መልስ አትድገሚ፣ በቃ ተይው እየተባልኩ አይደል እንዴ? እናንተን ከማክበር ውጭ እኔ ምን አማራጭ አለኝ? ለምትሉኝ ሁሉ መልስ ሰጣችኋለሁ። 2-3 ድረስ ሰጣችኋለሁ። ጋይስ ከኔ ጋር ተወዳድራታለች እኮ እንጂ። ስለዚህ እንደዛ አኳንሽ አመላለስሽ ብዙም አልመሰጠንም። በተቻለሽ መጠን ንግግርሽን እንደ ፍላጎትሽ መጠቀም ትችያለሽ። ነገር ግን ሪስፔክት ይኑርሽ ለዚህ ህዝብ። አንቺ አሁን እንደ ልብሽ አሁን እኔ ምስድቅድቅ እያልኩ ብናገርም ሲያሻቸው ስለሚረግጡኝ ሲያሻቸው ስለሚሰድቡኝ አያገባኝም ብዬ ብመጻደቅባቸው ኦኬ። አንቺ ግን አትችይም። የወለደችሽ እናትሽ እንደዛ ብላ ስታዋርደሽ ህዝብ ከአንቺ ጋር የቆመው ኢትዮጵያዊት ምርጥዬ ልጅ እያለ እዚህ ደረጃ ደርሰሽ ይሄ ኮመንታተር ህዝብ ነው።
ስለዚህ ህዝብ ላይ መንበላጠት ሙትራረፍ እንደዚህ ምንም ያመጡ ማለት አይቻልም። ከመቀጥቀጥ አታልፊ። ሽቁጥቁጥ ሆድዬ ማርዬ ፍቅሮቼ ማለት ያስገድድሻል። ልክ አይደለም እንዴ ጋይስ? የኔ ፍቅሮቼ የኔ ማሮች ማለት ራሱ ይጠበቅብሻል። የምሬን ነው። እኔ ባልላቸው ችግር የለውም። ምክንያቱም ሲያነስ ሲፈልጉ ላይ ያሰቅሉኛል፣ ሲፈልጉ ፍርጥ ያደርጉኛል። ስለዚህ የምን ፍቅርዬ ማርዬ የሚወዱኝም ብቻ እያከበርኩ እኖራለሁ ማለት እችላለሁ። ተረድተሽኛል? አንቺ ግን ሙሉ የኢትዮጵያ ህዝብ ደግፎሻል። እናትሽ በተወች ሰዓት ህዝቡ ነው ያነሳሽ እዚህ ያደረሰሽ። ስለዚህም ለህዝቡ ክብር ሊኖርሽ ይገባል። ለኮመንታተሮች ክብር ሊኖርሽ ይገባል። የምን መበጣጠስ ነው? አያገባችሁም አያገባችሁም። እኛ ያገባናል ብለናል እንዴ? እኛ ቤትሽ መተን በራን ኮክተናል እንዴ? እናትሽ በሰጠችሽ ርዕስ ነው አጀንዳ ነው ወተን ያወራነው። አለቀ። በተሰጠን ርዕስ አጀንዳ እናወራለን ሁሌም። እኔ አሁን የተሰጠኝ ሶሻል ሚዲያ ላይ የተሰጡኝን አጀንዳዎች በአጠቃላይ አወራለሁ። የማላወራው ስለ መንግስት ብትሰጡኝ አላወራም። ምክንያቱም የሀገሬ ህግ እንደሚጠይቀኝ ስለማቅ አላወራም። ደረቴን ነፍቼ ነው የምነግራችሁ። ጭራሽ አልደፍረውም፣ አልነካውም ነው የምላችሁ። ተስማምቶኝ እየኖርኩ ነው ነው የምላችሁ። በተቀረገ ሶሻል ሚዲያ ላይ መተህ ስትንቦጫረቅ የነበርክ ሰው እንደዚህ ለምን አወራሽ እንደዚህ ለምን አወራሽ በአናተ ተተከል እያልኩ ነው መመለሰልህ። አየሽ፣ እኔ አሁን እንደ ልቤ ነው መናገር የምችለው። እኔ እንደ ልቤ ነው መናገር የምችለው። አልዘልፍሽም። ባየሁት ልክ ግን መመለስ መብት አለኝ። ሶ የዘለፈችሽን ሴትዮ ትተሽ ለእሷ መልስ ቢያንስ ተይው። ክሱንም እንዳለ ይሁንና አይ ባለቤቴ እኔ አሁን ከአንቺ የጠበቅኩት የነበረው ቪዲዮ አይስዌርን ነው የምልሽ ሳምሪ፣ አይስዌርን እኔ የጠበቅኩት መልስ ነው የምነግርሽ። ሰላም የኢትዮጵያ ህዝቦች እንዴት ናችሁ? ሰላም ናችሁ? እንደው ፍጥን ቢያደርገኝ ራሱ ዋጥ እያደረግኳት ሰላም ናችሁ? እግዚአብሔር ይመስገን። ያው እንግዲህ ሰሞኑን ሶሻል ሚዲያ ላይ አንዳንድ የማይሆኑ ነገሮች ሰምተናል። እኔና ፋኒ ላይ የተደረገብንን ነገር ሰምታችኋል። እንግዲህ የቤታችን ሽኩቻ በፊትም ታውቁታላችሁ። ለእናንተ ማስረዳት አይጠበቅብንም። ነገር ግን የኢትዮጵያ ህዝብ ወገኖቼ፣ ወዳጆቼ፣ አድናቂዎቼ፣ ተከታዮቼ በአጠቃላይ ያው ለፋኒ የተሰጠው ስም በእርግጥ ስህተት ነው። እኔ በባለቤቴ 100% እተማመናለሁ። ሁሌም ከባሌ ጎን ነኝ ብትይ ኖሮ እኛም ድጋሚ ቪዲዮ ለመስራት ባልተገደድን። ያ ጋይስ ልክ አይደለም? እኔ ጠበቅኩት ይሄንን ነበረ። ምድረ ደንቆሮ እኮ ተባልን እኮ ጋይስ። አደነቆሮችን እኮ አደነቆሮችን። አይ 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 ባንዴው ደንቆሮ አረግሽን እኮ። የኢትዮጵያ ህዝብ አመሰግናለሁ እንዳላልሽ ደንቆሮች። አይ ጊዜ ይሁን። እስኪ እየጠጣችሁ ለነገሩ እኔም አፌ ያርፍ ጋይስ። እስኪ እያጨሳችሁ እንደው እያጨስ ነው ካልሆነ በስተቀርማ ከብዶናል እኮ ላይ ከብዶናል። ህይወታችን እኮ ሁሉም እኮ እየመጣ የሚወራጭብን ዜጎች ሆነን እኮ ጋይስ። ውርጭት እኛው አሳድገን እኛው ጣራ ሰቅለን እንደዚህ ለእኛ ለህዝቡ ኮሜንት ደንቆሮ። ኔቨር ኤቨር ተይ እንጂ እኛን ይበሉ ሊያሾ ያሉ ይሳደቡ። እኔ ችግር የለውም አልኩሽ። አንቺ ግን እንደዛ ማለት ሞራል የለሽም። የምር እንዴ አንቺ ነሽ እንደውም ሶሻል ሚዲያ ላይ ከሚጠቀሙ ሰዎች ሽቁጥቁጥ ልስልስ ብለሽ ከሚመጡ ሰዎች መካከል አንዱ አንቺ ነሽ መሆን ያለብሽ። ማርያምን ባለውለታሽ ነው ይሄ ህዝብ፣ ባለውለታሽ ነው ይሄ ህዝብ። እኔ አሁን አንዳንዴ የምትላላችሁ ይሄ ዩቲዩብ ባለውለቷ ነው። ምን አባታችሁ በዩቲዩብ ባለውለታዬ ነው? ደስ ሲላችሁ ከፍ ዝቅ እያደረጋችሁ እየሰደባችሁ ቤቱ ባለውለቷ ነው ትላላችሁ እንዴ? ያለ ክብሬን እየረገጣችሁ ዩቲዩብ ባለውለቷ፣ እኔ ባለውለታችሁ ነኝ። እኔ ያያችሁ እንደዚህ ነው መልስላችሁ። ምክንያቱም ስድብ ስለምታደርጉኝ ተቋቁሜ ቆዳዬ ጠንካራ ስለሆነ እንደፋኒ አብሬያቸው አለሁ ማለት የምትወዱኝን አይደለም፣ ታከብሩኝን አይደለም፣ የምትሰድቡኝን ያልኩት። አየሽ እኔ እንደዚህ ማለት ሞራል አለኝ። አንቺ ግን አትችይም። የኢትዮጵያ ህዝብ አረንጓዴ ቢጫ ቀይ እየደረደረ ልብ ቅርጽ እየደረደረ ኪስም ተረጎ ትሮን ስቲከር እያደረገልሽ ከዛች መወለድሽ እያለ ሞራል እየኖረው የሆነሽ እዚህ ያደረስሽን ህዝብ ደንቆሮ በእንትን አትመሩ እንደዚህ አትበሉ ማለት አትችይም። መልስ ነው የተጠየቅሽው። ማንም መጥቶ ስላንቺ አወራ ሰው የለም። እናትሽ ናት ያወራችሁ። ቢያንስ እኔ ጠበቅኩት። ጋይስ ግን ልክ አይደለም። ማሬ እኔም ተናድጃለሁ እና ግን ልክ አይደለም። እናንተ እንዴት ነበር የሳሚ መልስ የጠበቃችሁት የነበረው? ሚዲያ ላይ ወጣ ልትል ትችላለች ብላችሁ ያሰባችሁ ተውት። ይሄ ስላወራችሁ ነገር ብላ ተውት። ግን የጠበቃችሁት መልስ አለ። በራሳችሁ ወይ የተራዳችሁት ነገር ልትል ትችላለች ብላችሁ ያሰባችሁት ምን ነበረ? ያው እኔ ያሰብኩትን ነው። ቅድም እንዳልኳቸው ጉዳዩን ህግ ይዞታል፣ በህግ እንጨርሳለን። ነገር ግን ባለቤቴ ላይ የተሰጠው ወይም የተባለው ነገር ከእውነት የራቀ ነው።
ይሄ ውሸት ነው፣ ትክክል አይደለም። ምክንያቱም እኔ ሳስበው ከእናቷ በዚህ ከምናየው ነገር አላውቅም። ትዳር ላይ ብዙ ነገር አለ። ምክንያቱም ሁላችንም በትዳር ህይወት የኖረ ሰው ሁሉም ደስተኛ ሆኖ ኑሮ አያውቅም። በላይፉ ብዙ ነገር ሊጎሎ ይችላል። ያንን እንደዚህ ማለት አልችልም፣ ግን እኔ የጠበቅኩትን ነው የምላችሁ። እና ባለቤት ይሄ በጣም ከባድ ነገር ነው። ነገ እኮ አይደለም ቢል ይሄ ተምች ህዝብ እኮ ከያዘ አይለቅም እኮ ታውቃላችሁ፣ አይለቅም እንዴ! በስመ አብ ወልድ ይሄ ህዝብ የምሬን ነው። እና የተወራበት ወሬ በጣም ከእውነት የራቀ ውሸት ነው። ባለቤቴ እንደዚህ አያደርግም። በሰዓቱ እንዲህ በተባለበትም ሰዓት እንደዚህ አይነት ነገር አልተፈጠረም። ምክንያቱም ምንድናት ባል ለቤቱ ጣራ ነው እንደሚባል ሚስትም ለቤቱ ብረት ድስት ናት። ጋይስ ብረት ድስት ነና እኛ ሴቶች ለባሎቻችን ብረት ድስት ነን። እና ምን አባታቸው እኛ የሰራነውን ወጣድ ለሚበሉት አፈሪ ብሉና እና እኔ ጠበቅኩት እንደዛ ነበር እንጂ ምድረ ደንቆሮ ምናምን ትለናለች ብዬ ጭራሽ አልጠበቅኩም። ደንቆሮች በድንቁርና ምንድን ያልሽው ጋይስ? አረ በጣም አስተያየቷ በጣም ነው ድብር። ሁሉ ነገሯ። በዛ ላይ ደግሞ ቀስ ብለሽ አውሪሽ። ሴት ልጅ ረጋ ማለት አለባት። አሁን እኔ ከፈታሁት ባሌ ጋር ይገርምሻል ሳሚ፣ ልክ ከሱ ጋር ጠረጴዛው ዙሪያ ቁጭ ብለን ስናወራ ጸብ ተነስቶ ካልሆነ ብዬ የምጮህ አይደለም እኮ አባ፣ እንደሱ አይደለም። እሱማ ልክ ነህ። ያ አንጀቴ ርር እያለ ቢሆንም ልክ ነህ። ተረጋጋ። እሺ ደግሞ ወንዶች በባህሪያቸው ሲጮሁ ያስደነግጡ ሲሉ ድምጻቸው ያስፈራ የለ? አዎ ልክ ነህ የኔ ጌታ፣ ልክ ነህ። እሺ የሆነ ራሴ የማመጣው ቅላጼ አለኝ። እኔ ብቻ ይመስለኛል፣ ሁሉም ሴቶች እንደዛ ይመስሉኛል። እና ቢያንስ እንኳን ሚዲያ ላይ ህዝብ እያያችሁ ነው። ፍጥን እንደ አላስወራ ጉሮሮ ላይ ቆምሽ እኮ እንዴ! ልጁ ይጀምረውና ጋይስ፣ ወይኔ ሲያሳዝን ግን ያቆመዋል። ይጀምረውና ያቆመዋል። ካሁን ፋኒ ያወራ ብዬ ሳዳምጥ ያቆመዋል። ወይንስ ፋኒን መደገፋችን ወይንም ነው ፋኒዬ ማለታችን ነበረች። ሚስት እኮ ትቀናለች። አረ እናቴ ሌላ ነገር አይደለም። እኛ እንደዚሁ ልጁ ያሳዝነኝ፣ ቀይ ሰው ያሳዝነኛል። እኔ ቀይ ሰው ለመጀመሪያ ጊዜ ያሳሰተኝ ካናዳ እብድ ብቻ ናት እዚህ ቤት ያስነስተችኝ። እኔ ቀይ ሰዎች በአጠቃላይ የዋ ነበር የሚመስሉኝ ጋይስ። እኔ ቀይ በሙሉ የዋ ነው የሚመስለኝ። ለምን እንደሆነ አላውቅም። እኔ የዋ ስለሆንኩ እኮ ነው ገብርኤልና። እና በቃ ያሳዝነኛል። ለዛ ነው እንጂ እኛ በሌላ ነገር አለም። የእናንተን ትዳር ደግሞ ሰው አይደለም የሚለያየው። እናትሽም ማንም ሰው አይለያየውም። እግዚአብሔር ያጣመርሽም ማንም። ትላንትና እኮ ዳገየት አንድ ልጅ አትወልዱም ብላ እኮ እናትሽ የገዛ እናትሽ አሟርታብሽ የለን የሚዲያ ላይ ወጣ። ግን እግዚአብሔር ያጣመረውን ሰው አያለያየውም። በዚህ አምናለሁ። ነገም ከነገ ወዲያም አይለያችሁ። እስከ መጨረሻው እስከ ሞት ፍጻሜያችሁ አንድ ላይ አድርጋችሁ ይሄንን እመኝልሻለሁ። ግን ደግሞ አንዳንዴ ሚዲያ ሰው ስትሆኚ መጀመሪያ አምጥተሽ ያሳየሽንን ህይወትሽን ላይክ ጥብር ለማለት እንዳትሞክሪ ስለምንተዋወቅ። ትዳርሽን ባታሳይ ኑሮ አስተያየት አንሰጥሽም ነበር። ትዳርሽን ስላሳይሽን ግን አስተያየት እንሰጥሻለን። እኔ ስለ አስተያየት ስለመስሽ አይደለም። ባይዘው አልከታተልም። ጋይስ ካልተከታተለችን ታዲያ ኮመንቱ እንዴት አየችው ጋይስ? ቆይ እሺ እኔ ስክሪፕት አደረግ መስሎኝ እሺ ኮመንቱ እንዴት አወቅሽ ታዲያ እንደቀጠቀጧት? እንደውም ሰው ተናግሮታል እንዴ ጋይስ? ቆይ ሰው ግን ተናግሯታል ኮመንት ላይ? በማርያም ነገር የኢትዮጵያ ሕዝብ ተናግሯታል በአሁኑ ቪዲዮ። እኛ ምንድን ያለው እንዴ ቪዲዮ ላይ ወተን ካልተለያያችሁ ውጡና አንድ ላይ ትናንትና አብራችሁ መታችሁ ቪዲዮ እንደምትሰሩት ውጡና ቪዲዮ ስሩልን አሳውቁን ያለው። ምክንያቱም እኛ ራሳችንን ያጋባናችሁ ማለት ይቻላል እኮ ጋይስ። እኛ ነን እኮ እናንተ ከፈጣሪ ቀጥሎ እናንተን እንደዚህ ያጣመርናችሁ እኮ እኛ ነን እኮ የሀገሬ ልጆች። ሀላ ሰው ወለላ የሀገሬ ልጆች ሰው ወለላ። ቆይ ማን ነው ያጣመራቸው ግን ከእግዚአብሔር ቀጥሎ? እኛ አይደለን የሀገሬ ልጆች። ስለዚህ እኛ የመጠየቅ መብት አለን። አዎ የመጠየቅ መብት አለን። ለምን ጠይቃችሁ እናቴ? ዋት ሲሆነ እንግሊዝኛ ተጻፈ ጋይ ሲሆነ የሆነ ነገር ብለው ይኸውላችሁ። እናንተ ዘረኞች፣ እናንተ ጠጋችሁን ያዙ። እኔ ዘረኛ አይደለሁም። እኔ ስለ ዘር የምትነካኩ ሰዎች በአናታችሁ ተፈጥፍጣችሁ እዚህ ጉርጓር ተቆፍራችሁ ግቡ። ስለ ዘር የምታወሩ ሰው አያገባኝም። እዚህ ከዘረኝነት ጋር አታገናኙ። እኔ እንደ ግለሰብ እንደ ኢትዮጵያዊ ነው እያወሩ ያለው። ብሔርሽ ካልሽኝ ደግሞ ዘርሽ ካልሽኝ ደረቴ ነፍቼ እነግርሻለሁ። በተቀረ ኢትዮጵያዊነቴን አስቀድማለሁ። አፍሽ እንዳከፍች እዚህ መጥሻ ስለማትወጂ ምናምን ይሄ ቁሽ ማንቁሽ። እኔ በየትኛው ብሔር ገንዘብ ስሰበስብ ታውቂኛለሽ? በየትኛው ብሔር ሳደራጅ ታውቂኛለሽ? ወረኛ የራሳችሁ እናቱ። ችግራችሁ ግን የራስን ዘር ወዳለሁ ብለህ ሚዲያ ላይ ከተናገርኩ ዘረኛ ነህ ትባላለህ። ኧረ እባክህ በቃ ማንም አይሰማችሁም እባካችሁ። ኤኒዌይስ
የሀገሬ ልጆች እና ሳምሪ ልቤን ማይሄርት ከሽከሽ ማይሄርት ከሽከሽ ሳምሪ ሰከሽከሽ ዋይ ማይሄርት ከሽከሽ ለምን ዋይ ሳምሪዬ የኔ አበባ በኢትዮጵያ በባህል ዘፈን ስትዘፍኝ ሳምሪ ትችላለች። ብሔርተኛ አይደለችም፣ ጎጠኛ አይደለችም። ሳምሪ ትችላለች። ያንን ማህበረሰቦች ደንቆሮ ማለት አይከብድም። እንዴት ነው ነገርሳ? እሰይ እኛ እኮ ስሚ፣ አንድ ነገር ልንገርሽ። ምጥሽ ሲመጣ ራሱ አብረንሽ እንዳማጥን ቁጠሪ። ስታሳዩን ሆስፒታል እኔ አይዞሽ እንዲህ በል እያለን ረሳሽው እንዴ? አብረን ብዙ ነገር አየን። እኔ እንኳን እርግዝናዬንም አታውቁም። ከወለድኩ በኋላ ነው ያሳዩዋችሁ። አሁን ኬኳ የእናንተ ልጅ አብረን እናሳደግናት እንጂ ምጧንም ውልደቷንም አታውቁም። ታውቃላችሁ? አታውቁም። አላሳየውማ ከመጀመሪያው ጀምሮ። እኔ አሁን በምንድን ነው የሚባለው ጋይስ? አሁን እኔ እኮ እናንተ እኮ ማለት ነው እንደዚህ ዘር ተወስዶ የሚረገዘው ነገር ምንድን ነው የሚባለው? የሀገሬ ልጆች እንደዛ አድርጌ ራሱ አምጥቻታለሁ ብላችሁ እኮ ማመን ግድ ይላችኋል። ምክንያቱም እርግዝናዬን አላያችሁትማ። ሆዴን ከፍ አድርጌ አሳይቻችኋለሁ። ለእናንተ አላሳየሁም። 3ኛው ወር አለፈ ብዬ እርግዝናዬን ነግሬያችኋለሁ? አልነገርኳችሁም? ነግሬያችኋለሁ? አልነገርኳችሁም? አላወራሁም። ፍሽ አላልኩም። ከአንደበቴ አላለችም ቃሌ አላልኩም። ሳምሪዬ ግን ከ3 ወር ጀምሮ አሳይተሽናል። ከዛ እስከምጥ ሆስፒታል እስከገባሽበት ቪአይፒ ሆስፒታል እኔ ሆስፒታሉንም አስታውሰዋለሁ። እንደው በቪአይፒ ሆስፒታሉ ራሱ ከእናቷ ጋር ተጣጣች። እናቷ ቪዲዮ ሰርታባታለች። ጋይስ አውቀዋለሁ የኔ ኢንሹራንስ የተከፈለበት ሆስፒታል ነው ምናምን ብላ ስትሰርባት ነበረ። አራስ ሴት ወልዳ ተኝታ አይስዌርን ዋሻው እንደ ጋይስ አለ ቪዲዮ። እሱ ቪዲዮ በኔ ኢንሹራንስ የወለድሽበት ሆስፒታል ነው ምናምን እያለች ትዝ ይላችኋል? አዎ እንደውም እንዴት እንደዚህ የሚባል ነገር አለ እንዴ ብዬ ደንግጬ እኔ ማለት ነው። ቪአይፒ ነው እንግዲህ ምናምን እያለ ቪዲዮ ሲሰሩ እነሱ ከዛ በኔ ብር የምን አባሽ ቪአይፒ ነው በኔ ብር በኔ ኢንሹራንስ ብር ምናምን ብላ ቪዲዮ ሰርታባታለች። አዎ አስታውሳለሁ። አዎ የልጅነት ጭንቅላት ይረሳል አይረሳል? ይሄን ሁሉ ያሳለፍን ማህበረሰብ ይሄን ሁሉ የሆነን ሰዎች ዛሬ ላይ ግን እንደዚህ መባል አልነበረብንም። አንቺ እንደውም ቢቻልሽ ወተሽ ውለታችሁ አለብኝ ልከፍለው አልችልም ብድር መላሽ አድርገኝ ምናምን አመሰግናለሁ ኢትዮጵያ ሕዝብ ነበር ማለት የነበረብሽ። በተቃራኒ እናትሽ እንደዛ ብላ ስታወራ ለባልሽ ጠበቃ የሆነ ኢትዮጵያ ሕዝብ ነው ከኔ ጭምር። እንደ እሱ ያደረግን ብለን የተከራከርነው እኛ ነን። እንደው እንዴ ነበር? ድምፅ የለኝም እንጂ ውለታሽ አለብኝ ልረሳሽ አልወድም ብድር መልሻሽ የራሱ ጉዳይ ምን ነበረ? ዘፈኑ ጋይስ ዘፈን ላይ ብዙም አይደለም። መዝሙር ግን እችላለሁ። የፕሮቴስታንት መዝሙር ደግሞ እበዱ በዚህ የፕሮቴስታንት መዝሙር በደንብ ነው የምችለው። መዘፈን አልችልም። ማርያምን አልችልም። ዝም ብዬ ማዳመጥ ነው ደስ የሚለኝ። ትኩረት ሰጥቼ አላዳምጥም። ለምን እንደሆነ አላውቅም። እና ይሄን ዘፈን ነበር ለዚህ ህዝብ መስፈን የነበረብሽ የኔ ቆንጆ። የሆነ ነገር ብለናለች ጋይስ፣ የሆነ ነገር ብለናለች። አረ በእንግሊዘኛ የሆነ ነገር ብለናለች። ምንድን ነው ያለችን ጋይስ? ምን አባታችሁ እሺ ሲመጣላችሁ ማዳመጥ ነው፣ ቁጭ ብላችሁ መስማት ነው። እንዴ ስም ያጠፋው ሌላ ያላጠፋውን ቅጥቀጣ ምን ይሉታል ጋይስ? እኛ ባላጠፋን እኛ ጠበቃ በሆንን እንዴ ሴትዮዋ ኢሹ ብላ አምጥታ ስታወራ ለተናገርነው ሰዎች ሞራል አመሰግናለሁ። የኢትዮጵያ ሕዝብ ሁሌም ከጎኔ ስለሆናችሁ አሳልፋችሁ ስለማትሰጡኝ የእሷን ነገር ስለምታውቁ ብለሽ እኛ ተካሰሱ ተሰዳደቡ አላለም። ታመሰግናለሽ ብለን ስንጠብቅ ለእኛ ሪያክሽን ታሳይ። ኢትዮጵያ ሕዝብ ግን ብዛቱ ችሎናል እኮ ኢትዮጵያ ሕዝብ አይስዌርን ሪያክሽን አልቀራት ሪያክት አልቀራት ጋይስ ፊልተር አልቀራት ላያችን ላይ መጣ ሊያየ ቀዩ ሽፎን ከመጽ ፍሬ ደሉካ ብለሽ ቲክቶክ ሰርች አድርጊና ታገኛታለች። ፍሬ ደሉካ ማለት ደላላ ናት። ቤት ትደልላለች። ሽፎን ቤት አላት። ጀግና ሴት ናት። ፍሬ ደሉካ ብለሽ ሰርች አድርጊያት። ያበዱሽ ፊልም በአንድ ቀን ትሰራልሻለች። ያበደ ሽፎን ማርያምን ያበደ ሽፎን በአንድ ቀን። እሺ ጋይስ ያ አሁን እኮ ሊያሾ ስታወራ መቼም ሊያሾ ስታወራ ግን የማይለው ነገር የለም። ግን አሁን አግሉን ውስጥ ደግሞ ቲክቶክን አጥለቅልቁት
አጥለቅልቆት እውነት የተናገርኩት እኔ የጠበቅኩት ከሳምሪ ጥሩ ነገር ነው እንጂ በዚህ ደረጃ ተመጻድቃና ተመናቅራ መልስ ትሰጠናለች ብዬ አልጠበቅኩም። ሲቀጥል ወተን ደግሞ ለእናንተ ነው ለአንቺ ቤተሰብ ለራስሽ ቤተሰብ ነው ከቨር ያደረግነው የልጁን ስም እያጠፋሽ ነው ብለን እኮ እኛ እኮ ከአንቺ በለጠ እሱን አናውቀውም። ስለሱ እንደዚህ ደፍረን የተናገርነው ከምናየው ስብዕናውና ከምናየው ስነ ምግባሩ ነው። ሲቀጥል ልጁ እንኳን አይደለም እናትሽን ጋር እንደዚህ አይነት ነገር ሊያደርግ አንቺን እንኳን ቀና ብሎ የሚያይ አይደለም እኮ መልሱ ራሱ አንደበቱ። ወይኔ ግን ታድሎ የሳምሪ የፋኒ ቤተሰቦች ታድላችሁ ተባረካችሁ ናችሁ። ጌታ እንዴት አድርጋችሁ ነው ያሳደጋችሁት? በኢየሱስ ክርስቶስን ታድሎ ጋይስ። ግን እመቤቴን አንዳንድ ወንዶች እንደዚህ ከቤተሰቡ የሚወስደው ስፔሻሊ ወንድ ልጅ ከእናቱ ይወስዳል አሉ። የወንድ ልጅ ብዙ ጊዜ ባህሪው የእናቱን ባህሪ ነው የሚይዘው። ሴት ናት የአባቷን ባህሪ የምትይዘው ይባላል ማለት ብዙ ጊዜ ሲያወሩ ከሰማችሁ ማለት ነው። እና በነገራችን ላይ እሱን የማታውቁ ልጆች ድሮም ጀምሮ እንደዚህ ነው። ከድሮም ጀምሮ ሲመጡም እንደዚህ ነው። ዝም ነው የሚለው ልጁ አይናገርም። ላይክ ይናገራል ያወራል ግን አይፈጥንም። በቃ ቀስ ብሎ የሚያስረዳ ሰው ታውቃላችሁ። አንዳንዴ ደግሞ ዝምተኛ ሰው መጥፎ ነው ይባላል እኮ እንዲህ ብላችሁ ስታምሰት ሲባል ማለት አመሰግናለሁ ረግጣ መጨረሻ ላይ ብታመሰግነን ምን ዋጋ አለ? አመሰግናለች ሾካካ ድሮስ ቪዲዮ መጨረሻማ እኔም እንኳን እሷ እኔም ሊያሾ ተራግጬ በሉ አመሰግናለሁ ደህና ደሩ ነው የምላችሁ። እርግጥ ተደራርገን እኮ በኮመንትም በቪዲዮም ተረጋግጠን እኮ በሉ የሀገሬ ልጆች አመሰግናለሁ ደህና ደሩ ነው የምላችሁ። ለሁሉም ነገር አመሰግን ትባላላችሁ። ድሮስ ላትባሉ ነው እንዴ? ቁጭ ብላችሁ ጊዜያችሁን እገላችሁ እያያችሁ እንዴት ነው አመሰግናለሁ ማለላችሁ? ትቀልጃለሽ እንዴት ደግሞ እሱን ነው የምልሽ ማርኪ ጌታ። የእሱ ቤተሰቦች አሁን ምን ይላሉ? ላይክ ህግ ይዞታል። ኦፍኮርስ ህግ ይዘዋል። ድሮስ ይህንን ህግ ላይ ይዝላችሁ ነው እንዴ እንደዚህ አይነት ውርደት ተከናንቦ? ካልሆነ እኮ ዝም ከተባለ እውነት ነው እንዴ ነገሩ? ብዙ ሰው ይጠራጠራል እኮ የሀገሬ ልጆች አይስዌር ነው እንዴ? ህግ መያዙ አይደለም ግን ሚዲያ ላይ እስከመጣ ድረስ መልስ መመለስ፣ ከሱ የበለጠ ደግሞ ባለቤቱ በዚህ ጉዳይ መልስ መመለስ ነበረባት። በባሌ ይተማመናለሁ፣ ባሌ እንደዚህ አይነት ወንድ አይደለም፣ ሌላውን በህግ ይዘነዋል። በቃ ኢነፍ ያ ጋይስ ኢነፍ፣ ሌላውን በህግ ይዘነዋል። እንዲህ ብዬ መነጋገር መመላለስ አልፈልግም። ነገር ግን እኔ በባለቤቴ በጣም እተማመናለሁ። እስከዛሬም ድረስም ተለያዩ ለተባሉት ነገር እኔና ባለቤቴ አንድ ላይ ነን፣ አልተለያየንም። ያው እንግዲህ አዲስ ቤት እየቀየርን ስለሆነ ቢዚ ሁነን ነው። ሶ ዛሬ መተናል። ባገኘናት ሰዓት መልስ እንመልስላችሁ አይደለ እንዴ ባሌ እያለች እግሩን ነካ እያደረገች እንደ ሀገራችን ሴሌብሪቲ በቤታቸው እየተዋቆሱ ጋዜጠኛ ሚዲያ ላይ ወጥተው ሲጠየቁ ሚዲያ ላይ ወጥተው ሲጠየቁ ጋይስ ስሙ ልንገራችሁ አለው። አትደውሉ እናንተ ደነቶች፣ አትደውሉ። አለው ጋይስ እየደወሉ ነው ደግሞ ያቋርጡ። መቀኞች ደግሞ አያችሁ፣ አትደውሉ እና ምን ላይ ነበርኩ ጋይስ? አይ ነገሩ ሰው ሰሞኑን ሚሞሪ ሞላ መሰለኝ። በሰከንድ መሰገበኩኝ። እሺ ምን ነበረ ያልኩት? እስኪ ኮሜንት ላይ አድርጉልኝ። እኔ ግን ጋይስ እኔ ሳውራ ነው እንዴ ነገሩ ሁሉ ግን የሚጣመመው ሀገር ልጆች እስኪ መልሱ። ለነገሩ ሁሉ የሚያጣምሙት በጎቹ ናቸው አሉ። በጎቹ ነገር ሁሉ ያጣምሙታል። ተው በጎች ተው። ከፈለጋችሁ እኔ ስፖንሰር ሆናችኋለሁ። ይሳር ስሙ እኔ ጥቁር ምላሴ ጥቁር ነው። ይሄ ግማሹ እንደዚህ ጥቁር ነው። የምሬን ነው። እራፉ እንዳረግማችሁ ሳርጡ ብዬ እንዳረግማችሁ ሳርጡ እርጥብ ሳርጡ ብዬ ከረገምኳችሁ ጣንካጭስኩባችሁ ጉዳችሁ ነው የሚፈላው። እኔ ይኸው ግማሹ ምላሴ ጥቁር ነው። አይስዌርን ምን እና እንደዛ ነው ያገሬ ልጅ ማለት ነው። ሌላ የምትጠይቁ ጥያቄ አለ? ሌላ ደግሞ አንድ ደግሞ የምነግራችሁ ነገር አለ። አንድ ማለት ነው ቀይ ስለሆንሽ የኔ ፍቅር፣ ለዛ እኮ ነው ቀይ ስለሆንኩኝ ነገር የሚገንብኝ የኔ ፍቅር። ጸይሞቹ ላይ ምንም የማይገነው ነገር ስንት ነገር ሲያሳዩን ያልገነንባቸው እኔ ቀይ ስለሆንኩ ገነን። ለነገሩ ቀይ ሰው እኮ ሻይን ያደርጋል ያበራል። እንደው አሁን ከይሞቹ ጋርና ከጥቁሮቹ ጋር ከነቱ ጋር ጣላለሁ ብዬ ነው እንጂ ቀይ ሰው ለእግዚአብሔር ይቀርባል ይባላል።
እግዚአብሔርን ቀይ ሰው እንደው ሲባል ስንሰማ ነገር ልጅ የምንሰማው መሰላቸው እግዚአብሔር አለ። እሺ መጀመሪያ ቀይ ሰው ፈጠረና ከዛም በኋላ ደክሞት በነበረበት ሰዓት ነው ጥቁሩን ሰው እየፈጠረው አሉ። እና ምን ልላችሁ ፈልጌ ነው እንደው እኛ ቀዮች ለእግዚአብሔርም እንቀርባለን። ለዛ ነው ነገሩ የሚገርምብን። ምክንያቱም ቀይ ሰው ላይ ሰይጣን እኮ አይፋታም እኮ ሰይጣን አይፋታም። ሰይጣን ያሯሩጠናል። አዎ ቀዮች አይፋችሁ ኖርማል ኑሮ። ጸይሞቹን ያቸው ጋይስ፣ ጸይሞቹ የሆነ ነገር ሲሰሩ አይገንባቸውም። እንደኛ አይታችኋል ጋይስ፣ አይታችኋል። እኛ ግን ቀዮች ፈርዶብን ሀይ የእግዚአብሔር ልጆች ስለሆነ ኖረ ነገር እንደውም በግ መባል የነበረብን እኛ ነበር ቀያዮቹ። ኤኒዌይስ እሺ ሌላ ወደ ሌላ ርዕስ ልግባ።